እኔ ተናግሬ አይደለም ሸሙ በራሱ ጊዜ አንድ የሆነ ሰው መጥቶ አይዞሽ ብሎሻል ምናምን ብሎኝ ነው። ራሳቸው ነው ያመጡት። ዙረው ደግሞ ነጃት ባለጌ ምላሳም ተሳዳቢ ስለሆነች ምናምን ምናምን ቤታ የጎጃም ህዝብ ቡዳ ነው ብሎ ብላ ተሳድባውላ አይደል እንደ 40 ግራም ወርቅ ይገዛላት ማ ሰርጀሪ ምን ገዛላት ለሷ 40 ግራም ወርቅ አረባላህ ባሽ አረ እንደው ባካችሁ ለኔ የሚችን እንደው እንደምንም ብላችሁ አድርሱልኝ። ነጂዬ ይችን እንደው ወየበላይ በሉኝ እንደው እናቴ ጋር እንዲገባ እንደምንም ብሎ ወደ ከዲብኝ። የት ነበር ከ40 ግራም ወርቅ ሲሰጣት ለቤታ? የቤታ ውሻ እኔ እኮ የቤታ ውሻ ክብር አላት እኮ ተኒ እቺ የኢትዮጵያ ስንት ሺህ ብር ናት? ወላሂ ማ አድሪ። ይችን ባያስኩኝ እኔ ቀጥታ ነበር ኢትዮጵያ የምገባው። ይሄ እኮ 150 ሺህ ሪያል ነው በሪያል ባስ። እና ታዲያ እስቲ ግዛለ በሉት እንዴ 150 ሺህ ሪያል ማ በጣም ብዙ ነው። 50 ሺህ ሪያል ራሱ በሰጠክ በቂ ነበር። 50 ሺህ ተሰጠኝ። እኔ ግማሹን እገዛባታለሁ፣ በግማሽ አወጣለሁ። ኒየት እዚህ ሀገር ነው ገዝተክ የምትሰራው ወላ ኢትዮጵያ ገብተክ? ኢትዮጵያ። ቢያንስ ተደሴ ኮምቦልቻ ሄድባታለሁ። ተደሴ ኮምቦልቻ አመላለስበታለሁ። ትሾፍራለህ እንደ ሸሙዬ? ዋው በደንብ ወላሂ በል። ኧረ ገደል እንዳትገባ ወደዛ ትሞላፈጥብኝ። ዛ ደግሞ የጣይፍን ጀበል እኮ ነው የሚመስለው የዛ የኮምቦልቻ መንገድ። ዋ እንደኔ እኮ አረቦቹ ጋር እኮ ወላሂ ተጅዳ ተመካ ጅዳ እመጣለሁ፣ ተጅዳ መካ ላላላላላ ሹፍርና ኢትዮጵያ ላይ ይቅርብት። እዚህ ሀገር እንኳን ቢሆን ይሻላል። ላ መንገዱ አይመችም፣ ምንም አይመጣም። እስኪ አንዳንድ ጊዜ ስፖንሰር እስኪ ኮምብሪንግ አድርጉ ታታያላቸው። ቴኒ ሌላው ይቅርና ሽታሽን ቀርቶ ፈሽን ባያሻላሉ አበባው ቀርቶብኝ ኮምብሪንግ አድርጉ እስኪ። አላህ ይስጣችሁ። አንድ ጊዜ ያሳዩ ኮምብሪንኩን አንድ ጊዜ መኖርና አለመኖሩ አላህ ይውደዳችሁ፣ ይወደዳችሁኝ፣ አላህ ይውደዳችሁ። አንድ ጊዜ አላህ ይስጥልኝ። ያረም ይወደኛል ወላሂ። አንዳንድ ጊዜ ይሰማኛል ብቸኝ ነገር። ሹክራን በጣም ነው የማመሰግነው። አላህ ይውደድልኝ። ዜድዬ ወላሂ አላህ ይውደዳችሁ። በቃ አላህ ከወደደ ሁሉ ነገር አለ። በቃ አንድ ጊዜ ማሻአላህ ተባረከላህ። እኔም ቤት ኮፕሊንክ አድርጎ አበባ ሙሉ ወገን ኮምፕሪንግ አላህ ይስጥልኝ። ወረቢ አንድ ጊዜ የምትወዱ ስላቸው እኔ እኮ ከማንም በላይ ነው ታብታብና ኮምፕሪንግ የሚደረግ። ወፍጣናው ነኝ ሀቢቢ፣ ወፍጣናው። ሹክራን አመሰግናለሁ። አላህ ይስጥልኝ። ቴንክ ኒ ወንድም። ሌላ አንድ አበባ ጋይስ፣ አንድ አበባ ሁለት ነኝ። አላህ ይስጥልኝ። አንድ አበባ ስጡኝ ጋይስ። አላህ 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 አንድ አበባ ስጡ ጋይስ። አንዳንድ ጊዜ ሁላችሁም አለ። ኧረ አንድ አበባ ስጡኝ። ኧረ በፈጣሪ
ወየ አላህ ያክብራችሁ፣ አላህ ይውደዳችሁ። ወላህ እኔ ምንም አላደርግላችሁም። አላህ አድራጊው አላህ ነውና አላህ ያክብርልኝ። ኮምብሪንክ ያረጋችሁ ታብታብ ያረጋችሁ ያለ ሀጀም ደብል ጋይስ ማን ነው ስምህ? ፕሮፋይልክ ላይ ያለው ልጅ በጣም ነው የምወደው። ብራዚላዊ ነው። ድንች ድንች ራሽ አላሽ እኮ ወላሂ የኔዎቹም በጣም ነው የማመሰግናችሁ። ኮምብሪንክ ያረጋችኝ 1000 ሽልም ሙሉልኝ። አላህ ይስጥልኝ። ኮምብሪንክ እስኪ እኔ ቤትም ያሉትን መርቃቸውና ሂዱበት በላቸው። ሸሙዬ አንስታቸው፣ አላህ ያክብራቸው፣ አላህ ይውደዳቸው። መች አደረጉልኝና ያደርጉሻል። አርጓት በእኔ ስም እሷ ጋር ያላችሁ ሰዎች አላህ ሰላም ይስጣ። ሸሙዬ መዲና ሂደን ዱዓ እናድርግ እንዴ ከወር በኋላ ምናምን ደስ ይለኛል። ወላሂ መዲና እንሄድ። እኔ መዲና መሄድ እፈልጋለሁ። ችግር የለም። ባስ እንዲያውም በባስ እንከዳለን። ባስ እኮ ቀጥታ ነው የሚቆረጠው። አውቃለሁ ነው። ጓደኛዬ ይቃማ አላት። በሷ ይቃማ እንቆርጣለን። ችግር የለውም። ባስ ኧረ ምንም አያስፈልገውም። ቀደም ይቆርጡልሻል። ቃማ አይጠይቅሽ ምን አይጠይቅሽ። ሹክራን። አንቺ ጋር ስንገናኝ ምንም ኮምብሪንክ የለኝም ነበር ወላሂ። አሁን ሊሞሉኝ ነው 1000 እርግጠኛ ሆን የምነግርሽ 1000 ሞላለሁኝ አሁን። ኧረ የኔዎቹ ምን ላድርገው? እሺ ምን ላድርገው? ድንች እኮ ለፀጉር ሀሪፍ ነው። ልጅ ይላጥና ከዛ ይከተፋል፣ ከዛ ይፈጫል። ውሃውን ጨምቀቅ ትጠቀመዋለህ። ወላሂ በይ ወላሂ ያ ረብ ቴንኪ የኔ ማር። ግን የምትሰማውን ብትሰጠኝ ከዚህ አሁን በቃ ሙድ ያስክ ማለት ነው። ወይና ወስጃለሁ ሸሞ ምንም አይደለም። ጠብቂ። አላህ አላህ ፊ ጀነት አልፊርደውስ አልአዕላ ሶላት አለ ነቢይ ሙሐመድ። ማሻአላህ ተባረከላህ። ነጁ አፈርበይ ነጁ ስርዓት አድርጊ እንዴ! ልጅ እኮ እየሰጠኝ ነው። እችን እንጉድዬ የኔ ፍቅር አንድ ጋላክሲ ሲጭኝና 3000 አስገብኝ የኔ ወርቅ እህት። ትሪፕል ለው ጋይስ ልጅዮ ሂድበት እንጂ አለቀብክ እንዴ ማሪ። አይ አንቺ አሜን አለሽ የለሽም? አረችን ስም ደግሞ የለክም። ማን ነው ስም? ፕራይቬት ነው ደግሞ። ታብታብ አድርጉኝ አንዳንድ ጊዜ ሊወጡ ሸሞዬ አትሂድ በእናትህ ኢትዮጵያ። አሁን ነጂ ወላሂ ብዙ ሀሳብ አለብኝ። እኔ ማዘሬ እንዴት እንደናፈቀችኝ እኮ እኔ ልንገርሽ ማጣት ነበር። ኦምራ ለምን አታመጣት ሸሙዬ? 80 ምናምን አመት ትወርቃለች። መኪና ለራሱ አልወድም ብላ በእግሯ የምከድ አይደለም። በእግሯ ነው እኮ የምከድ። ማነው አሁን እየጦራች ያለው? አላት አልሐምዱሊላህ ሰራተኛ አላት። ማሻአላህ። እንዲህ ሸሁ ሀብታም ነህ እንዴ ማሪ? እሷ ለራሷ ሀብታም ናት እንጂ ምን እሷ ለራሷ ከተማ ላይ ናቸው እንዲህ ኮምቦልቻ ቤት እኮ እኔ ቤት ነው ያለችው እኮ እናቴ። አልሐምዱሊላህ። ምን አይነት ቤት አለ? ይህን አለ እንዴ? አንድ ወለም ሸባት ታረግም። እዚህ ታዲያ ይቃማ ያላት ሴት ፈልገ እየመጣች እንድትሄድ ኢትዮጵያ ከሄድክ በኋላ እዚህ ትመጣለች፣ እዛም ትሄዳለች። እናቴ ጋ ነው እናቴ ነች አሁን ናፈቀች።
ሽተዋል ራሱ በፊት ወላሂ እንትና እኔ ነጅያ አዲስ አበባ ደረሼ ወደ ሶማሌ ስሄድ ማለት ነው እምባዬን እየጠረኩ ነው። እናትና አባቴ በህይወት ነበር ያን ጊዜ። 2 ጊዜ ደረሼ ስመለስ አዲስ አበባ እምባዬን እየጠረኩ ነው። አባቴ ና እያለኝ ነበር ያን ጊዜ። ሊቢያ ታስሬ መታሰሬን ሁሉ ያውቃል። ሱዳን መኖሬን ያውቃል። የመን መኖሬን ያውቃል። ሳውዲ እንደዛ ሁሉን ያውቃሉ። ና ልጅ እያለኝ ነበር አባቴ። ገበሬ ነው፣ የገበሬ ልጅ ነው። ግን ምን ይዤ የሚለው አልሐምዱሊላህ እኔ ሳገኝ ቤት ሰርቼ ከተማ መደላደል ቤት ተሰራሁ በኋላ አባቴን ወሰደብኝ አላህ ሱብሃነሁ ወተዓላ። አልሐምዱሊላህ። ሊቢያም ሂደክ ነበር እንደ ሸሙሄ 2 ዓመት ግራውንድ ውስጥ መሬት ውስጥ ታስሬያለሁ። ወደ አውሮፓ ልትሄድ ብለህ? አዎ ቁርአን ያቀረኋል እኮ ልትወስደኝ ነበር። አፋር ናት፣ አዋሽ አፋር። እንደ አንተም ማፊያ ነህ እንጂ እና ታዲያ ቁርአን ያቀረኋል ነው እሷ ላላህ ብላ ነው የወሰደችኝ። እህትማማቾች ናቸው። ላላህ ብለው ሊወስዱኝ ነበረ። ደረሳ ጋር ተከትዬ ሄጄ እኮ ነው እስር ቤት የገባሁት። ገዛፌ ሲሞት ገዘፉኝ። እኔ ኮምብሪንግ አድርጉኝ። እንደዚህ ስንት ወር ታሰርክ ሊቢያ ሸሙሄ? 2 ዓመት ምናምን አይኔ አይም ነበር እስር ቤት ስወጣ። እና ሊላ ለምን እሷ ክፍል አላስወጣችክም? ስልክ የለ ምን የለ። አሁን ያቺ ሴትዮ ለምን አላገዘችክም ታዲያ? አሁንማ እነሱ ተመልሰው እዛ ነበሩ። አሁን ወደ እንትና ተመልሰው ሄደዋል። ወደ አዋሽ ናቸው አሁን ያሉት። አዋሽ ባለ ኮከብ ቤት ናቸው። አቢቶ ይባላል። እነሱ የነበሩ ድሮ አውሮፓ ሀገር ነበረ። አንተን ሊወስዱክ ያሉ ተማሩ ነበረ። ተመልሰው ገብተዋል አሁን። እሺ አሁን ስትገባ ታገኛቸዋለህ? አዎ አንደኛዋ ሰመራ እየተማረች ነው። አንደኛዋ ግብታለች። እንዴ ሊማሩ ውጭ ሀገር ሂደው እንደገና ተመልሰው ምንድን ነው የሚማሩት? ትንሸኛዋ እኔ ምን እንደምታደርግ ትምህርት ላይ ናት አሉ። ነስት ነው ምንድን ነው የሚባለው? ነርስ። ትንሸኛዋ፣ ትልቀኛዋ አግብታለች እኮ። ከውጭ ሀገር ለምን ገቡ ብዬ ነው እንጂ ጨርሰው ነው ሁሉን ነገር የገቡት። አሎ ነጂ መሐመድ አረቡ ሰላም ነሽ እህቴ? ያን ሰውዬሽን እኮ ጀምሬዋለሁኝ። ገንዘብሽን የበላው ሰውዬ እምትይውት አለሽ? እስኪ በይ። ደውሎ ነበረ ገና ከሳለሁ ጅዳ መጥቼ ብያለሁ። አስለክከሽዋል እንደፎከርሽ አሳፍልኝ አለ። ለምን ብዬ ነው ማስፋለህ? ገና ሁሉ ለምኝሃለሁ። አንተ እኮ በደቂቃ ያንን ብር ስትወስዱ ጊዜ አልወሰደብህም። እኔ ግን 6-7 ዓመት በወንድም ራስ ቃል ገብተህ ቃልህን ስላሰብህ ገና ከሳለሁ አልኩት። እመጣለሁ ጅዳ ከሳለሁ አልኩት። ይኸውልሽ ነጃ፣ ይቺ ልጅ አሁን አላህ ያሳይሽ ታማ የኩላሊት ጤጤር አለብሽ ተብላ ሐኪም ቤት ይዞ አከዶ እንግዲህ ተቦርሳ ውስጥ አንስታ ብር ትሰጠዋለች። አመልያ ወይም ኦፕሬሽን የምትደረግበትን ብር እሷ አላህ ያሳይሽ ኦፕሬሽን ልትደረግ ባላህ እጅ ተይዛለች። ወንበር ላይ ስትቀመጥ ተቦርሳዋ ታወጣና እኔ እንግዲህ አመልያ ልደረግ ነው፣ ስለዚህ እንካ አንተ ደግሞ የሚያስፈልገውን ነገር ገንዘቡን ስለውና ተጇ ላይ ታነሳና ሐኪም ቤት ይዟት ሄደውን በእጁ ትሰጠዋለች። እሱ ደግሞ ነጃት ብሩን ቅብል ይልና እሺ እከፍላለሁኝ እንግዲህ ሐኪም አላህ ያውጣሽ ብሎ እዛው ሐኪም ቤቱ እሷ ቁጭ እንዳለች ወንበር ላይ ዘወር ብሎ ተቤቱ ጥርግ ይልና የት ጅዳ፣ አሁን ጅዳ መጥቷል። ይኸው ያለቀሰች እሷ ደግሞ እንደገና ሐኪም ቤት ገብታለች። የእንትን ከፍላለች፣ የመግቢያ ከፍላለች። እንደገና ሰው አሰባስቦ ወደዛ ተብሎ አመልያ ተደረገ፣ ኦፕሬሽን ተደረገች። ይቺ ምስኪን ልጅ
ይኸው አሁን ብሬን ስጠኝ ስትለው እምቢ አለ። እኛ በሽማግሌ ያዝነው፣ ወንድሙን በሽማግሌ ያዘው። 20 ሺህ ብር ነበር ያለበት፣ 1 ሺህ ብር ከፍሏል። አሁን በነገራችን ላይ ገና 1 ሺህ ብር ነው የከፈለው። 19 ሺህ ብር አለበት ማለት ነው። እቹ ምስኪኗ እያለቀሰች ነው። አላህ ያሳይሽ። እንደ ይዤው ሞታለሁ እንጂ እኔ ለባዳ አምኜ እንዴት 20 ሺህ ብር እሰጣለሁ? አዳምጪ፣ ኩላሊት ችግር የለውም አብሬው ሞታለሁ። ብሩን አቅፈውና እሷ የሞተች እንደሆነ ምናምን ለቤተሰብ እንዲሰጥላት ነው የሰጠችው። አይደለም ለሕክምና ኦፕሬሽን ልትደረግ ሐኪም ቤት ገብታለች። ኦፕሬሽን ልሆን እኮ ነው ማሬ፣ ኦፕሬሽን ልኮን እኮ ነው። ችግር የለውም ማንም አይወስደውም ነበር። ፖርሳሽን ካሜራ አለ ምናምን ደግሞ ሳውዲ አረቢያ ላይ ሌባ አለ እንዴ? አረ መጀመሪያ